ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለ ወደፊት ስለምናገረው ነገር ለወደፊት እንደዚህ ያደርጋለሁ ብለን በቀላሉ መንገድ እንዴት መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ኦንላይን ለማንፈልጉም ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናነባዋለን? አይን እንደ አይ ማንበብ ነው። እዚህ ጋር አይን እንደ አይ ዳብሊው አይን ዊ ብለን ማንበብ ዊ፣ ሁለቱንም ኤል ል ብለን ማንበብ አይ ዊል ዲኦን ዱ ብላችሁ ማንበብ አይ ዊል ዱ አይ ዊል ዱ ምን ማለት ነው? እሰራለሁ አደርጋለሁ ለማለት ሲፈልጉ ምን ትላላችሁ ማለት ነው? አይ ዊል ዱ። አሁን ለወደፊት ገና ዱ ማለት ማድረግ ወይም መስራት ነው። ዊል የምትጠቀሙት ለመቼ ነው? ለወደፊት እንደዚህ አደርጋለሁ ስትሉ፣ ለወደፊት ለሚሆን ነገር ስትፈልጉ መጠቀም ስትፈልጉ ማን ትጠቀማላችሁ ማለት ነው? ዊልን ትጠቀማላችሁ ማለት ነው። ስለዚህ አይ ዊል ዱ ስትሉ ምን እያላችሁ ነው ማለት ነው? እሰራለሁ ገና ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ አሁንም ዳብሊው አይን ዊ ብለን ማንበብ፣ ሁለቱንም ኤል ል ብላችሁ ማንበብ አይ ዊል ጂኤን ጌ ብላችሁ ማንበብ ቴን ት ብላችሁ ማንበብ ማለት ነው። ስለዚህ አይ ዊል ጌት አይ ዊል ጌት ምን ማለት ነው? አገኛለሁ ስትሉ አይ ዊል ጌት ትላላችሁ። አይ ዊል ስትሉ ገና ለወደፊት እንደዚህ እሆናለሁ። ጌት ማለት ምንድን ነው? ማድረግ ነው። እሱ ማግኘት። ስለዚህ አይ ዊል ጌት ካላችሁ አገኛለሁ እያላችሁ ነው ማለት ነው። ያ ኤስ ምን ይላል? አሁንም አይን እንደ አይ ዳብሊው አይን ዊ ብለን ማንበብ፣ ሁለቱንም ኤል በአንድ ድምፅ ል ብላችሁ ማንበብ አይ ዊል ኤችኤን ሃቭ ብለን ማንበብ ቪኤን ቭ ብለን ማንበብ ሃቭ አይ ዊል ሃቭ ምን ማለት ነው? ይኖረኛል። እዚህ ጋር ይኖረኛል ለማለት ነው። እሺ ይኖረኛል ለማስፈልጉ አይ ዊል ሃቭ ማለት ትችላላችሁ። አይ ዊል ስትሉ እንደነገርኳችሁ ሃቭ ማለት አለኝ ማለት ነው አይደል? የምንጠቀመው ግን ለወደፊት ሲሆን ደግሞ ዊልን ስለሚገባበት አይ ዊል ሃቭ ካላችሁ ምን ይሆናል ማለት ነው? ይኖረኛል ለወደፊት ይኖረኛል ስትሉ አይ ዊል ሃቭ ትላላችሁ ማለት ነው። አይ ዊል ሃቭ። ይሄኛውስ ምን ይላል? አይን እንደ አይ አሁንም ዳብሊው አይን ዊ ብለን ማንበብ፣ ሁለቱንም ኤል ል ብላችሁ ማንበብ አይ ዊል ቲኤች አይ ቲ ብላችሁ ማንበብ ኤንን ን ኬን ኬ ብላችሁ ማንበብ ቲንክ አይ ዊል ቲንክ ምን ማለት ነው? አስባለሁ ስትሉ ምን ትላላችሁ ማለት ነው? አይ ዊል ቲንክ ማለት ትችላላችሁ ማለት ነው። ዊል እንደነገርኳችሁ ለወደፊት ነው። ቲንክ ማለት ነው ማሰብ ነው። ስለዚህ ገና ለወደፊት አስባለሁ ስትሉ አይ ዊል ቲንክ አስባለሁ ብላችሁ በቀላሉ መግለጽ ቻላችሁ ማለት ነው። እኛውስ አሁንም አይን እንደ አይ ማንበብ ነው። ዳብሊው አይን ዊ ብለን ማንበብ፣ ኤልን ል ብለን ማንበብ አይ ዊል ቢዩን ባ ብለን ማንበብ ዋይን ይህ ብለን ማንበብ ባይ አይ ዊል ባይ ምን ማለት ነው? አይ ዊል ባይ እገዛለሁ። እዚህ ጋር ከታች በስራ ጽፌያለሁ። ከላይኛው ልክ አይደለም ማለት ነው። እዚህ ጋር አስተካክሉት ማለት ነው። እገዛለሁ ይሄ ከታች ጽፌላችኋለሁ። ስለዚህ አይ ዊል ባይ ማለት ምን ማለት ነው? እገዛለሁ። ገና አልገዛንም፣ ገና ለወደፊት እገዛለሁ ስትሉ ምን ትላላችሁ ማለት ነው? አይ ዊል ባይ። አይ ዊል እንደነገርኳችሁ ነው። ባይ ማለት ምን ማለት ነው? መግዛት ማለት ነው። ስለዚህ አይ ዊል ባይ ካልን እገዛለሁ እያልን ነው ማለት ነው። ለኛውስ ምን ይላል? አይን እንደ አይ ማንበብ ነው። ዳብሊው አይን ዊ ኤልን ል አይ ዊል ቢኤን ባ ሲና ኬን ኪ ብላችሁ ማንበብ ባክ አይ ዊል ባክ። ይሄ ምን ማለት ነው? እመለሳለሁ ስትሉ አይ ዊል ባክ ማለት መመለስ ወደኋላ። አይ ዊል ስትሉ ደግሞ እንደነገርኳችሁ ለወደፊት ገና። ስለዚህ አይ ዊል ባክ ስትሉ እመለሳለሁ፣ ገና አልተመለሳችሁም ግን እመለሳለሁ እያላችሁ ነው ማለት ነው። ይሄኛውስ ምን ይላል? አሁንም አይን እንደ አይ ማንበብ ነው። አሁንም ዳብሊው አይን ዊ ብለን ማንበብ፣ ኤልን ል ብለን ማንበብ አይ ዊል አለን። አይ ዊል ቲኢን እንደምን ነው የምናነበው? እንደ ቴ ነው የምናነበው። ብቻዋን ስለሆነች ኢ እንደ ኤ ነው የምትነበቡ ማለት ነው። ስለዚህ ቴ ብለን አነበብን። ኤልን ሁለቱንም ኤል ል ብላችሁ ማንበብ ማለት ነው። ቴል
አይ ዊል ቴል አይ ዊል ቴል ምን ማለት ነው? እናገራለሁ ስትሉ ምን ትላላችሁ ማለት ነው? አይ ዊል ቴል። አይ ዊል ስትሉ ገና ለወደፊት ቴል ማለት መናገር። ስለዚህ አይ ዊል ቴል ካላችሁ እናገራለሁ እያላችሁ ነው ማለት ነው። ይኸኛውስ አይን እንደ አይ ማንበብ፣ ዳብሊው አይን ዊ ብለን ማንበብ፣ ኤልን ል ብለን ማንበብ፣ ጂኦን ጎ ብለን ማንበብ። አይ ዊል ጎ አይ ዊል ጎ ምን ማለት ነው? እሄዳለሁ ለማስፈልጉ አይ ዊል ጎ ትላላችሁ። አይ ዊል እንደነገርኳችሁ ነው። ጎ ማለት ምን ማለት ነው? መሄድ አይደለ? ስለዚህ እሄዳለሁ ስትሉ ምን ትላላችሁ? አይ ዊልን ብቻ መጨመር ነው። አይ ዊል ጎ ስትሉ እሄዳለሁ ገና አልሄዳችሁም ግን እሄዳለሁ እያላችሁ ነው ማለት ነው። ያ እዚህ ጋር አይን እንደ አይ ማንበብ ነው። ዳብሊው አይን ዊ ብለን ማንበብ፣ ኤልን ል ብለን ማንበብ። አይ ዊል ኢን እንደ ኢ ቲን እንደ ት ኢት አይ ዊል ኢት ምን ማለት ነው? እበላለሁ ስትሉ አይ ዊል ኢት ትላላችሁ። አይ ዊል ለወደፊት እንደዚህ ያደርጋለሁ። ኢት ማለት ምን ማለት ነው? መብላት ማለት ነው። ስለዚህ አይ ዊል ኢት ስትሉ እበላለሁ እያላችሁ ነው ማለት ነው። ኤስ ምን ይሆናል? አይ ዊል ቢኢን ምን ብለን ማንበብ ነው? ቢ ብለን ማንበብ። አይ ዊል ቢ ምን ማለት ነው? እሆናለሁ ስትሉ ደግሞ ምን ትላላችሁ ማለት ነው? አይ ዊል ቢ አይ ዊል እንደዚህ አደርጋለሁ፣ እንደዚህ ይሆናለሁ። ቢ ማለት ደግሞ ምን ማለት ነው? መሆን ማለት ነው። ስለዚህ አይ ዊል ቢ ካላችሁ ምን ማለታችሁ ነው ማለት ነው? እንደዚህ እሆናለሁ ስትሉ አሁን አይ ዊል ቢ ብላችሁ የምትሆኑት ነገር። ስለዚህ እሆናለሁ ለማለት ሲፈልጉ አይ ዊል ቢ ማለት ትችላላችሁ ማለት ነው። ይሄኛውስ ምን ይላል? አይን እንደ አይ ማንበብ፣ ዳብሊው አይን ዊ ብለን ማንበብ፣ ሁለቱንም ኤል ል ብለን ማንበብ። አይ ዊል ቲኤን ቴ ኬኤን ክ ቴክ አይ ዊል ቴክ ስትሉ ማለታችሁ ነው። እወስዳለሁ ለማለት ሲፈልጉ አይ ዊል ቴክ ማለት ትችላላችሁ ማለት ነው። አይ ዊል ቴክ እወስዳለሁ ማለት ነው። ቴክ ማለት መውሰድ ነው። አይ ዊል ስትሉ ደግሞ እንደነገርኳችሁ ማለት ነው፣ ለወደፊት ነው። ስለዚህ አይ ዊል ቴክ ካላችሁ ምን እያላችሁ ነው ማለት ነው? እወስዳለሁ እያላችሁ ነው ማለት ነው። ያ የመጨረሻው ምን ይላል? አይ ዊል ዳብሊው አይን ዊ ብለን ማንበብ፣ ሁለቱንም ኤል አይ ዊል ከዛ ዳብሊው እና አር በአንድ ላይ ሲመጡባችሁ ዳብሊው አትነበብም ብያችኋለሁ። ስለዚህ አር አይን ራአይ ብለን ማንበብ፣ ቲኤን ት ብለን ማንበብ። ራይት አይ ዊል ራይት ምን ማለት ነው? እጽፋለሁ ለወደፊት እጽፋለሁ። ገና አልጻፋችሁም ግን እጽፋለሁ ስትሉ አይ ዊል ራይት ትላለች። ራይት ማለት መጻፍ ነው። አይ ዊል ራይት ስትሉ ደግሞ እጽፋለሁ እያላችሁ ነው ማለት ነው። ስለዚህ ስለወደፊት ስለምታደርጉት ነገር በቀላሉ መግለጽ ስትፈልጉ ማንን መርሳት የለባችሁም? ዊልን መርሳት የለባችሁም። ዊል ገና ለወደፊት የሚሆን ነገር፣ ገና ለወደፊት የሚከሰት ድርጊት ላይ ነው የምንጠቀመው ዊልን ማለት ነው። ዘ ፊውቸር ማለት ነው። ስለዚህ ለወደፊት የሆነ ነገር እንደዚህ አደርጋለሁ፣ በቃ ለወደፊት ስለምታደርጉት ነገር ለመግለጽ ስትፈልጉ አይ ዊል ብላችሁ ማድረግ የምትፈልጉትን ነገር በቀላሉ መግለጽ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ከተለማመዳችሁ በአጭር ቀን ውስጥ እንግሊዝኛችሁ ጥሩ ላይ ይሆናል ወይም ጥሩ ለውጥ ታገኛላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ። ሰላም ሁኑ። ሰላማችሁ ብዝት ይበልልኝ።